ከ200 ሚሊዮን በላይ አሜሪካውያን ለከፋ ቅዝቃዜና የበረዶ ወጀብ መዳረጋቸው ተነገረ። ከቴክሳስ እስከ ሰሜን ምስራቅ አሜሪካም 2400 ኪሎ ሜትር የሚሸፍን ከባድ በረዶ እየጣለ ሲሆን በኃይል መቋረጥ ሳቢያም ከ800 ሺህ በላይ ሕዝብ ለጨለማና ለከፋ ቅዝቃዜ መጋለጡ ተነግሯል። አብዛኞቹ የሰሜን ምስራቅ የሀገሪቱ ከተሞች በረጅም ዓመታት አይተው የማያውቁትን የበረዶ ክምር እያስተናገዱ ናቸው ተብሏል። የኃይል ሚኒስትሩ ክሪስ ራይት በአደጋ አካባቢዎች ኃይል እንዳይቋረጥና የተቋረጠውን ለመመለስ የአስቸኳይ ጊዜ ስምሪት መጀመሩን አስታውቀዋል። በቴክሳስ ብቻም 130 ሺህ ቤቶች የኃይል መቋረጥ እንዳጋጠማቸው ፕሬዝዳንት ትራምፕ አደጋ በከፋባቸው 12 ግዛቶች የአስቸኳይ ጊዜ አዋጅ ሲደነግጉ ከ12000 በላይ በረራዎች መሰረዛቸው ታውቋል። ከዓለም ዙሪያ ወደ አሜሪካ ከተሞች የሚደረጉ በረራዎችም እየቆሙ መሆናቸውን ዘገቦች አመልክተዋል።